በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረካችሁ በክርስቶስ የተወደዳችሁ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ እግዚአብሔር አብ ልጆች ብሎ የተቀበለን ጌታ መድኃኒት አዳኛችን ኢየሱስ ክርስቶስ ቤዛ መድኃኒት ሆኖ የሞተልን ዕዳ የከፈለልን መንፈስ ቅዱስ የርስትን መያዥ የዘላለም ልጆች ወራሾች መሆናችን ማተም ሰጥቶ ሀብተ ወልድ ስመ ክርስትናን የሰጣችሁ ብሩካን ሁላችሁ እንደምን ቆያችሁ? የሚችል አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያዊ አባቱ ጋር ሕያው ከሚሆን ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሁን። እግዚአብሔር ልጆች እንዳያችሁት በርዕሱ ላይ የማጉረምረም ምስቅልቅል ነገር እንዴት በሕይወታችን መወገድ እንደሚገባው ነው የምንማረው። መነሻ የምናደርገው ክፍል ኦሪት ዘኍልቍ ምዕራፍ 11 ቁጥር 1 ጀምሮ ያለውን ሐሳብ ነው። ሕዝቡ ክፉ ሆነው በእግዚአብሔር ላይ አጉረመረሙ፣ እግዚአብሔርም ሰምቶ ተቆጣ። የእግዚአብሔርም እሳት በመካከላቸው ነደደች፣ የሰፈሩንም ዳር በላች። ሕዝቡ ክፉ ሆኑ። ማጉረምረም ክፉ የመሆን ምልክት ነው። ሰው ይኸውላችሁ የመጀመሪያውን ሰው አዳምን ላስታውሳችሁና በጣም የዋህ እንደ ሕፃን ነበር አዳም እና ሔዋን ግን ክፉን ከሚያሳውቅ ዛፍ ካበላችሁ በኋላ አዳም ክፉ ነገር ተለማመደ። ከዛ ክፉ ነገር አንዱ ማጉረምረም ነበር። እግዚአብሔር አዳም ሆይ ወዴት ነህ ብሎ ሲመጣ ራቁቴን ስለሆንኩኝ ተደብቄአለሁ አለው። በራቁትነቱ ማጉረምረም ጀመረ። በገነት መካከል በጣም ብዙ ነገሮች አሉ። አዳም ግን ከብዙ ነገሮች ይልቅ አንድ ራቁትን ሆኖ ይመለከት ጀመረ። ያ ክፉ የሚባለው ነገር ያ ፍሬው በውስጡ ስለገባ ክፉ ነገሮችን ማየት ጀመረ። ራቁትን መሆንን ማን ነገረህ አለው። ራቁቱን እንደሆነ የነገረው ክፋት ነው፣ ክፉ ነገር ነው፣ በውስጡ ያደለው ክፉ ነገር ነው። ከዛ ቀጠለ በማጉረምረም እንድትረዳ የሰጠኝ ያቺ ሴት አበላችኝ ብሎ አሁንም እግዚአብሔር ላይና ሚስቱ ላይ አጉረመረመ እና የክፉ ውጤት መሆኑን እንድታዩት ነው። ሰው ክፉ ሲሆን ነው እግዚአብሔር ላይ ሰውም ላይ የሚያጉረመርመው። ሰው ክፉ ሲሆን ትዳሩ ላይ ያጉረመርማል፣ ሀገሩ ላይ ያጉረመርማል፣ መንግስት ላይ ያጉረመርማል፣ ቤተክርስቲያን ላይ ያጉረመርማል። ክፉ ስንሆን ነው። ይገርማቸዋል። ክፉ በልባችን ውስጥ ኃይል ሲያገኝ ነው፣ የመክፋት ምልክት ነው እና ሕዝቡም ክፉ ሆኑ፣ በእግዚአብሔር ላይ አጉረመረሙ። እግዚአብሔርን ለማማትም ላለማማትም ወይም ድምፅ አጥፍቶ በውስጥ መንሾኳሾክ ማለት ነው። ማጉረምረም ማለት በውስጥ እግዚአብሔርን መውቀስ ማለት ነው። ድምፅን አጥፍቶ ሰው ድምፁን ከፍ ካደረገ ይፈራል። አንዳንድ ሰው እየፈራ ያክተመተመ የሚሰድባችሁ ሰው የለም። ቅሬታውን ንቀቱን የሚነግራችሁ ሰው የለም። እንደዛ ማለት ነው ማጉረምረም ማለት። ድምፅን ዝቅ አድርጎ በውስጥ እያሉ ዝግ ባለ ድምፅ መዋጋት ማለት ነው። ይሄ የክፋት ምልክት ነው። አሁን እኛ ውስጥ እንዳይገኝ ነው። ይሄ የምትሰሙ ሰዎች፣ ይሄ የምንሰማ ሰዎች እንድናጉረምርም የሚያደርጉ ነገሮች ይገጥሙናል። እንድናጉረምርም ደግሞ የሚገፋንም ክፉ እኛ ውስጥ አለ። ውጤቱን ግን በማየት መጠንቀቅ እንዳለብን ነው እግዚአብሔር ሊያስተምረን ዛሬ እና በእግዚአብሔር ላይ ክፉ ስለሆኑ ሆነው አጉረመረሙ ይልና እግዚአብሔርም ሰምቶ ተቆጣ። በእግዚአብሔር ላይ ባጉረመረመ ሕዝብ ላይ እግዚአብሔር ተቆጣ። ስለዚህ ይህንን የሚሰማ ሰው እግዚአብሔር ደስ እንዲለው ነው የምንኖረው። እኛ የደስታ ልጆች ነን፣ የሰላም ልጆች ነን። በመስቀሉ ሰላምን ያደረገልን የጌታችን የክርስቶስ ልጆች ነን። የምናስበው የምንሰራው በእግዚአብሔር እንዲቆጣ አይደለም፣ እግዚአብሔር ደስ እንዲለው ነው። ስለምንወደው ደስ እንዲለው የምንፈልገው። እግዚአብሔርን የሚወድ ትውልድ ነን እኛ። እግዚአብሔርን የሚያፈቅር ትውልድ ነን እና ብዙ ብፁዓን ሰዎች አላችሁ። ለእግዚአብሔር ስትሉ የምትወዱት ነገር የተዋችሁ። እንዲህ አይነት ልብ ያለው ሕዝብ ነው የምናገለግለው ሕዝብ። እንዲህ አይነት ልብ ያለው ሕዝብ እግዚአብሔር እንዲያዝን ማድረግ የለበትም። ስለዚህ እግዚአብሔር እንዲያዝን ከሚያደርጉ ነገሮች አንዱ ማጉረምረም ነው። በእግዚአብሔር ላይ ማጉረምረም ራስን የተሻለ ጻድቅ አድርጎ ጌታን መኮንን ነው።
ማጉረምረም ራስን አዋቂ አድርጎ እግዚአብሔርን ዘመንና ሕይወትን እንደማያውቅ አድርጎ በግምት ነው መናገር ነው። ማጉረምረም ራስን እውነተኛ አድርጎ እግዚአብሔርን ውሸተኛ አድርጎ ማቅረብ ነው። ማጉረምረም በአጠቃላይ በእግዚአብሔር ላይ ማመፅ ነው እና እግዚአብሔር ተቆጣ። አልተመቻቸው እኮ ይሆናል። እኒህ ሰዎች አሁን የምንሰማቸው ሰዎች በቃዴስ በርኔ በጣኔዎስ በረሃ የሚጓዙ ህዝቦች ናቸው። የበረሃ መንገድ አድካሚ፣ የበረሃ መንገድ ፈተናው ብዙ ነው። እንደው በሜዳ በለምለም መስክ የሚሄዱ ሰዎች አይደሉም። በአሸዋ ግለት መካከል ወደ ርስት ሀገራቸው የሚሄዱ እስራኤል ናቸው። እንዲያጉረመርሙ የሚያደርጉ ብዙ ፈተናዎች ይገጥሟቸዋል። ፈተናዎቻቸው ከውስጥ ከልባቸው ከፍላጎታቸው፣ ከውጭም ከጥላቶቻቸው ይመጡ ነበር። ግን በጣም ብዙዎቹ የጣላቸው የሚገርማቸው የውስጣቸው ፈተና ነው፣ ፍላጎታቸው ነው፣ መሻታቸው፣ ገደብ የሌለው መሻታቸውና የግብፅን የባርነት ህይወት መውደዳቸው አለመተዋቸው ነው። በስጋ ኤርትራ ባህር የሚሻገሩ በመንፈሳቸው ግን ግብፅ ሀገር ባሮች መሆናቸው ነበር የጎዳቸው እና የማጉረምረም መንፈስ ነበራቸው። የባህሪያዎች ባህሪ ነው። ጌቶቻቸው ላይ ሲያተመትሙ ነው የሚኖሩት ዕድሜ ዘመናቸው። ጮክ ብለው ቢናገሩ ይገሏቸዋል፣ ይገርፏቸዋል። ዝግ ብለው ግን ባሮቻቸውን ያማሉ። ያንን መንፈስ ይዘው በሕያው እግዚአብሔር ላይ ማጉረምረም ጀምረው ነበር እና እግዚአብሔርም አዘነ ይልና ምን ይላል? የእግዚአብሔር እሳት በመካከላቸው ነደደች። አሁን የማጉረምረም በጣም አደገኛው ነገር እግዚአብሔርን ከማሳዘን በተጨማሪ በመካከላቸው በህይወታቸው ውስጥ እሳት ነደደች ነው። በቃ ሰው ሲያጉረመርም በቤቱ ውስጥ እሳት ይነድበታል። ሰላማዊ ትዳሩ ይበጠበጣል። የወለዳቸው የደከመባቸው ሰላማዊ ልጆቹ የሆነ ነገር ገጥሟቸው ይበጠበጣል። ቤታቸው፣ ስራቸው፣ ንግዳቸው፣ በነገራቸው ብጥብጥ ይላል። እሳት ይወድቅበታል። ይወላችሁ ብሩካን እግዚአብሔር ልጆች፣ ይህን የምንማረው እንድንጠነቀቅ ነው። ጠላት መግቢያ ቀዳዳ እንዳያገኙ ሰው ሲያጉረመርም ለጠላት ደጅ ከፈተ ማለት ነው። ለሚያርደው፣ ለሚያጠፋው፣ ለሚገለው ጠላት በር ከፈተ ማለት ነው። ኑሮ ለሚሰብር ጠላት በር ከፈተ። ሰው ትዳሩን ሲያማ ባህሉን የተዳር አጋሯን ስታማ አንድ ሴት የሚገጥማት ውርደት ነው የሚገጥማት እግዚአብሔር ላይ ስናጉረመርም። እግዚአብሔር ትዳር ነው፣ የህይወት ምሰሶ ነው፣ የቤት መብራት ነው። መብራቱን አምፖሉን መተን በብርሃን መመላለስ የለም። ጨለማ ነው ቦታው። በእስራኤል መካከል እሳት ነደደች። የሚያጉረመርም ህዝብ እሳት አያጣው። ብዙ ኢትዮጵያውያን እንደው አልታደልን። እግዚአብሔርን እናውቃለን፣ ሃይማኖት አለን፣ ታሪክ ሀገር አለን፣ ግን አጉረምራሚዎች ነን። ይገርማቸዋል በጣም በቃ ሁሉ ነገር ላይ ነው የምናጉረመርመው። አገልጋዩ ላይ እናጉረመርማለን፣ ሀገር ላይ እናጉረመርማለን፣ ገበያው ላይ እናጉረመርማለን፣ መንግስት ላይ እናጉረመርማለን፣ ቤተክርስቲያንና መንፈሳውያን ላይ እናጉረመርማለን። ማን እናጉረመርምበት ቦታ የትዳራችን ላይ፣ የትዳር አጋራችን ላይ እናጉረመርማለን፣ ልጆቻችን ላይ እናጉረመርማለን፣ ጎረቤቶቻችን ላይ እናጉረመርማለን። እናጉረመርምበት ቦታ የለም። ውሸቴን ነው ብላችሁ አትሉኝ። አብዛኞቹ የዩቲዩብ ሚዲያዎችን ሲተመልከቱ፣ አብዛኞቹ የቲክቶክ መረጃዎችን 98%ዎቹ ኔጌቲቭ ኢነርጂዎች ነው። ማጉረምረም፣ ክስ፣ ጥላቻ፣ ኃይለኝነት፣ ቁጣ። ግን ሀገር ሰላም እንድትሆን እንዴት እንጠብቃለን? ታዲያ እስራኤል ስላጉረመረሙ እሳት ነደደች መካከላቸው። ኢትዮጵያን የምትወዱ ሆይ፣ ኤርትራን የምትወዱ ሆይ ማጉረምረም እናቁም። አያችሁ፣ እሳቱ ለምድሪቱ ነው የሚተርፈው። እሳቱ ለምድሪቱ ይተርፋል። ነጮች ደስ ይላሉ። አይ ቲንክ አሜሪካኖች መስሎኝ የምስጋና ቀን ብለው ያከብራሉ። እኛም በቤተሰብ ደረጃ በጣም የምናከብረው የምንወደው ባህላችን ነው እና ብዙ የምስጋና ቀን በኖረን በቤተክርስቲያን የአምልኮ ስርዓት ራሱ የአምልኮ ስርዓቱ አንድ ሶስተኛው ክፍል ምስጋና ነው። ቅዳሴውን ብታዩት፣ ጸሎቱን ብታዩት
በየቀኑ ቤተክርስቲያን በምስጋና ነው ስብሐት ለእግዚአብሔር ብላ ለእግዚአብሔር ምስጋና አቅርባ ነው ጸሎት የምንጀምረው። በምስጋና የሚከፈት ቤተክርስቲያን ነው ያለች። ግን በጣም እናጉረመርማለን እኛ ሰዎች በጣም እናጉረመርማለን። እና እሳት ይኸው እንደምታዩት አጠገባችን አለ። ያ እሳት እንዲርቅ የምንፈልግ እግዚአብሔርን ሀገራችንን የምንወድ ሰዎች፣ ኑሯችንን የምንወድ ሰዎች ማጉረምረም እናቁም። ትዳራችን ውስጥ እሳት አለ። ብስል ብለን የምንኖር ሰዎች አለ። ያሁኑ ደግሞ እንቀጥላለን። ጉዳያችን እንዳይፈታ አጉረምራሚዎች ነን። ይኸውላችሁ ሰው ካጉረመረመ ነገሩ ቀጥ ብሎ ይቆማል ማለት ነው። ወደፊትም ወደኋላ የትኛውም ከባድ ጉዳይ በማጉረምረም የሚፈታ ነው ብሎ የሚያስቡ የዋህ ሰው ካለ ተሳስቷል። ሰው ሲያጉረመርም ነገሩ ቀጥ ነው የሚለው። በቃ ሲያመሰግን ደግሞ ወደፊት ጉዳዩ ይሮጥለታል። ቢያንስ መመስገን እንኳን ቢያቅተው ዝም ማለት አለበት ሰው። እሳት በከተማው ነደደ፣ የሰፈሩንም ዳር በላች። የእግዚአብሔር እሳት የበላችሁ የሰፈሩን ዳር ነው። ማስጠንቀቂያ ነው። ተመለሱ ነው። ልባችሁን አስተካክሉ ነው። አሁን እንደምታዩት ኢትዮጵያ ዳር ዳሯ እሳት አለ እሳት አለ ዳር ዳር። ለእኛ ለኢትዮጵያን ተመለሱ ነው። መንፈሳዊ በሽታችንን በደንብ ማየት አለብን። በደንብ ማየት አለብን። ይሰለቻል ከሰው ጋር መሆን። ይገርማችሁ። እስቲ እንደው ምስጋናን ለምዳችሁ ነገሩን በቅንነት ማየት ለምዳችሁ ውጡና እስቲ ከሰው ጋር ተቀላቀሉ። ሰው በጣም ነው የሚያስፈራችሁ። የሚያወራው ነገር ከአንደበታችን የሚወጣው ነገር ያስፈራል። መሬት ተገልብጣ ያደረሽ ነው የሚመስለው። በፍርሃት የተሞላንን፣ በስጋት የተሞላንን፣ በጭንቀት የተሞላንን ምን አድርገን ነው ብለን ባዮች ነን። እግዚአብሔርን ወቃሾች ነን። ሁሉን ወቃሾች ነን። ሕፃናት የሚያድጉበት ህዝብ አልመስልም። ሕፃናት አሁን እንደ ባህሪ የላቸውም። ሕፃናት የሚያድጉበት ህዝብ አይመስልም። እና በዚህ በጦርነት ተነስቶ ባለፈው በኢትዮጵያ መካከል በነበረው በሰሜን ጦርነት ያው ልጆቼን እንዲተፈጠረ ጦርነት ተፈጠረ አይደለም። እኛ ቤት እንደዚህ አይነት ነገር የለም። ሰላም ነው የምነግራቸው። እግዚአብሔር ከኛ ጋር አለ፣ ሀገራችን ሰላም ናት፣ እናድጋለን፣ ተስፋ አለን ነው የምላቸውና ትምህርት ቤት ሄደው ሲመጡ ግን ተጨንቆ ይመጣሉ። ለምን? እነሱን የመሰሉ ሌሎች ልጆች አሉ ትምህርት ቤት ውስጥ። እነዛ ደግሞ ልጆች ወላጆቻቸው በልጆቻቸው ጭንቅላት ላይ የሚጭኑት ጭንቀት አለ። ያን ጭንቀት ይዘው ይመጣሉ እና ልንጠፋ ነው እንዴ አለችኝ አንድ ቀን መታ ልጄ። ልንጠፋ ነው እንዴ ባለች ምን ሆነሽ ነው ስላት፣ ትምህርት ቤት በጣም የተጨናነቁ ነው፣ አንዳንዶቹም የሮጡ ወደ ውጭ ሀገር እየሄዱ ነው አለች። ተራሳችሁ ተቀመጡ፣ እኛ እግዚአብሔር አምላካችን ነው። ኢትዮጵያ አምላክ አላት፣ ትልቅ አምላክ አለን። ሀገራችን ታድጋለች፣ ሰላም ትሆናለች። ልጆቼ ተው ተረጋጉ ብዬ ስለሚሰሙ ስለሚያምኑ ተረጋጉ። እውነት ለመናገር እነዛ ሰዎች እንዳሉት እነዛ ሰዎች ግን በልጆቻቸው አይምሮ ላይ የሚጭኑትን ነገር እዩ። የሚናገሩትና የሚሰሩትን እንኳን አያውቁም። ማወቅ ያቅታቸዋል። ብዙ ኢትዮጵያውያን ከማጉረምረም ነው አመፅ የተነሳ አመፅን ስለለመድን ማጉረምረምን ቤታችን ሳይቀር ነው። ከዚህ ቀደም ነገራችሁ አውቃለሁ። አንድ ለቅሶ ቦታ ላይ ያለውን የሚያገኝቸው ኢትዮጵያ መኖር እኮ ያስጠላል አለችኝ ልጅ አለኝ። ለምን አለች ኢትዮጵያ መኖር እንዲያስጠላ ለምን ተሰማት ስለው የሚሰማው ጦርነቱን ምን ነው አለች። ትንሽ ልጅ ናት ልጅቷና እንዴ ልዩ ጦርነት እንዴት ትሰማለች? እንዴት ልትሰማ ቻለች? ቤት ውስጥ ያው ዩቲዩብ ከፍተን በቴሌቪዥን ስንሰማ አብራ ትሰማለች። ስለዚህ ልጅ እየገደልካት ያለው አንተ ነህ። አንተ ተስፋ ቆርጠህ፣ አንተ እግዚአብሔርን ክደህ በመንፈስህ አምላክ እንደሌለው ህዝብ እየኖር ልጆችን እንደሚያሰቃያቸው ቲቪ እንዝጋና ለልጆችን መዝሙር ክፈትላቸው፣ ስብከት ክፈትላቸው፣ ተስፋ ንገራቸው። ራስን ተስተካከል። ተቆጣሁት ይገርማቸዋል። መኪና ውስጥ ተቀምጠ እና የማጉረምረም ኃጢአት ዳር ዳሩን በሰዓት እየበላ እያስተማረ መለስ ማለት ያስፈልጋል። ሊከፋን ይችላል። ይኸውላችሁ በጠባቡ ደጅ ግቡ ነው ጌታ ኢየሱስ ያለናል። በጠባቡ ደጅ ግቡ። ተመችቶን እኮ አይደለም
ላይመቸን ይችላል። ግን ማጉረምረም ችግርን ያበሳል እንጂ መፍትሄ አምጥቶ ግን አያውቅም። ይሄ ነው ያልገባን። በቃ ጠዋት ተነስተን ያመርተዋል ልባችን፣ የማጉረምረምን ሐሳብ ማለት ነው። ጠዋት ተነስተን ልባችንን እናዳምጣለን። አንጸልይም፣ ተስፋ ይሰማል። ብንጸልይ ሳናምን የምንጸልይ። ስለዚህ ልባችን የሚነግረን ነገር ማሰብ እንጀምራለን። እንቆዝማለን፣ ፊታችን ይጠቁራል። ግን አምላክ ያለው ሕዝብ ነው። ተስፋ ሳይቆርጥ በየቀኑ ፀሐይ የሚወጣ አምላክ አለ። ከባዱን ጨለማ በፀሐይ እያሸነፈ ቀን የሚያደርግ አምላክ አለ። እያየን እንኳን አንማር፣ መማር አለብን። እኛ አምላክ አለ። አጉረምርመን እሳት አናጠፋም። አጉረምርመን በሰፈራችን እሳት እንድትወድቅ እንድትነድ ነው የምናደርገው። አመስግነን መኖር ከቻለን ደግ ተባረክ፣ ካልቻልን እንኳን ቢያንስ ማጉረምረምን ማቆም አለብን። የሰማነውን በልቦናችን ይጻፍ። መንፈስ ቅዱስ ይባርክ። እግዚአብሔር ቸርነት፣ የእናታችን እመቤታችን ረድኤት በረከት፣ የሚላት ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንትና ላይ ካጋችሁት ስለምትወዱ እግዚአብሔር ዘራችሁን ይባርክ። ቀሲስ አሸናፊ ይባላል። ሰላም